እንግዲህ ያያችሁት ስራ በምሰራበት ሰዓት ላይ ሰላም እንደምን አላችሁ? የእናት ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ። ሁሉ ሰላም ነው፣ ሁሉ አማን ነው። እንግዲህ ለማታቁኝ ሰዎች ቴዲ ይባላለሁ። ለምታቁኝ ደግሞ ያው ታቁኛላችሁ። እንግዲህ ዛሬ የመጣሁባችሁ የደረሰብኝ ነገር ልነግራችሁ ነው። ለምን እንደጠፋሁኝ ወደዚህ ሚዲያ፣ ይሄኛው ደግሞ አዲስ ቻናል መሆኑንም ላበስራችሁ ነው ወደ እናንተ የመጣሁት ማለት ነው። የጠፋሁበት ምክንያት አንዳንድ ነገሮች ልበላችሁ። ስራ በምሰራበት ሰዓት ላይ ታውቁታላችሁ፣ የኔ ስራ መርማሪ ጋዜጠኛ ነኝ። እንደዚህ እየመረመርኩኝ እያለ አንድ ቤት ውስጥ ገብቼ አንድ ሰውዬ በሽጉጥ እና ትንሽዬ ጭረት አድርጎብኛል፣ የጩቤ ጭረት ማለት ነው። እሱም ደግሞ ለሕክምና ገብቼ ነበረ። የሕክምናዎች አስተካክዬ አሁን ደግሞ ወደ እናንተ ተመልሻለሁ። እናንተ ደግሞ ተመልካቾቼ ይህንን ድካሜ ይህንን ህመም እያያችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ላይ ሀሳብ አስተያየታችሁን መስጠታችሁን እንዳታቆሙ። ያው የደረሰብኝን ነገር በትንሹ ላሳያችሁ። አሁን ተሽሎኛል፣ ልብስ እንዳይነካብኝ እና ደግሞ አዋራ እንዳይነካው በሚል ትንሽ ሸፍኛለሁ። ለእናንተ ለተመልካቾች ደግሞ ላሳያችሁ። ያው ካሜራማን በደንብ አሳያቸው። እንግዲህ ያያችሁት ስራ በምሰራበት ሰዓት ላይ አንድ ሰውዬ አንድ ጥጋበኛ የሆነ ሰውዬ ማን ምናምን በሚል አማካኝነት ትንሽዬ እወጋለሁ በሚል ወደ ወንጀሉ ማወቅ ስጠጋ ሊወጋኝ ብሎ እንግዲህ ሊገለኝ ብሎ ትንሽዬ ነው ጭረት ያደረገብኝ። ያ ነገር ተሽሎኝ አገግሜ ከሐኪም ቤት ገብቻለሁ። ብዙ ነገሮች አሳልፌያለሁ። እነዛን ቻሌንጆች አልፌ አሁን ለእናንተ ለተመልካቾች ደግሞ ሌላ መረጃዎች ካሉ እናቶች እየተበደሉ ነው፣ ሴት እህቶቻችን እየተበደሉ ነው። ይሄን ነገር መቆም አለበት እኔ እስካለሁኝ ድረስ ማለት ነው። እናንተም ደግሞ ሰፈር ላይ የምታውቁት ነገር የምትሰሙት ነገር የሰማችሁት ነገር ካለ ኮመንት ላይ ሀሳብ አስተያየታችሁን ትሰጡኛላችሁ፣ መረጃውን ማለት ነው። ምንድነው የደረሰባችሁን ነገር፣ ሰፈር ላይ የተፈጸመውን ነገር፣ ስለ ቤተሰቦቻችሁ ምን ችግር ላይ ናቸው የሚለውን ነገር እኔ መርምሬ አጣርቼ ለእናንተ ደግሞ በቪዲዮ መልክ አቀርብላችኋለሁ ማለት ነው። እንግዲህ ይሄ ቻናል እንደነገርኳችሁ አዲስ ቻናል ነው፣ አዲስ ሚዲያ ነው። ይሄ የቻናሉ ስም ለምንድን ነው እናት ሚዲያ የተባለው የምትሉኝ ልጆች ልትኖሩ ስለምትችሉ ይሄ ለእናንተ መልስ ነው። ዛሬ የመጀመሪያ ቪዲዮዎችን ስለሆነ ስለኔና ስለ ሚዲያው ምን ማቅረብ እንዳለብኝ ለምን እንደሆነ ልነግራችሁ ስለመጣሁኝ ማለት ነው። እናት ሚዲያ የተባለው እናቶች ብዙ ጊዜ ለልጆቻቸው ብዙ ተስፋ ይሰጣሉ፣ ብዙ ለልጆቻቸው ብዙ ነገር ይሞታሉ፣ በጣም ብዙ ቻሌንጆች ያሳልፋሉ። እናቶች ለልጆቻቸው ብዙ መስዋዕትነት ይከፍላሉ። ያም ማለት ልጃቸው ለማሳደግ ብዙ መከራዎች ያሳልፋሉ፣ ችግሮች ያሳልፋሉ። ያም ማለት ደግሞ እናት ሚዲያ የተባለው ለምንድን ነው ካላችሁኝ እናቶች ለልጆቻቸው ብዙ ነገሮች ያደርጋሉ። ይሄም ማለት ደግሞ የኔ እናት ብዙ ነገር ስላለችኝ አገርን ጠብቅ፣ አካባቢን ራስን ጠብቅ ስላለችኝ በእናቴ ስም ነው ይሄን አካውንት የከፈትኩት ማለት ነው። እናት ሚዲያ የተባለው በዛ መልኩ ስለሆነ እናቶች ሴት እህቶቻችን የሚደርስባቸው በደል ማለት ወንድሞቻችንም ቢሆኑ እህቶቻችን፣ እናቶቻችን፣ ማንም ሰው ቢሆን ሰው የተባለ ሰው በደል እንዳይደርስበት እኔ እከላከልላቸዋለሁ ማለት ነው። በምን መልኩ ነው የምከላከልላቸው? ከኔ ጋር ባሉ በስራ ባልደረቦቼ አማካኝነት ከህግ አካላት ጋር እኔም ደግሞ መርማሪ ጋዜጠኛ እንደመሆኔ ፈቃዴን እያሳየውን እምቢ ለሚሉ ሰዎች ደግሞ የሚገባ ቅጣታቸውን እየሰጠኋቸው ወደ ቦታቸው እሸኛቸዋለሁ። ማለትም ደግሞ በወንጀል የሰራ ሰው በአግባቡ በሰራ ወንጀል ልክ ቅጣት እንዲቀጣ፣ እንዲሁም ደግሞ ደጋግ ሰዎች ከደግነታቸው ላይ ምንም ነገር እንዳይጎላቸው ለነሱ መበረታቻ፣ የተጎዱ ሰዎች ደግሞ ማገዝ፣ ገንዘብም የቸገራቸው ሰዎች ሊሆኑ ይችላሉ፣ ብቻ ጤና የሚያጡ ሰዎች ሊሆኑ ይችላሉ። እነዛ ሰዎች የሚያስፈልጋቸውን ነገር በእኔ በኩል እንዲያገኙ አግዛቸዋለሁ። እናንተም ተመልካቾች ደግሞ ቅድም እንደነገርኳችሁ ሰፈራችሁ ላይ የተፈጠረ ነገር ካለ ምንም ነገር የሰማችሁትን ነገር ካለ ሀሳብ አስተያየታችሁን ኮመንት ላይ ትጽፉልኛላችሁ። ከዛም በተረፈ ደግሞ እናንተ ተመልካቾች በደንብ ለኔ ማበረታቻ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ኮመንት እያደረጋችሁ ለኔ ማበረታቻ ይሆነኛል ማለት ነው። ይሄ ስራ እንድቀጥልበት እነዚህ ማንም ሰው ከጎን የለም
ተመልካች የለኝም ብዬ ይሄ ስራ እንዳላቆም እናንተ ደግሞ ማገዝ አለባችሁ። ሌላኛው ደግሞ ምንድነው መሰላችሁ ሀገራችን ላይ ብዙ ስራዎች እየተሰሩ ነው፣ ብዙ ወንጀሎች እየተሰሩ ነው። እነዛ ወንጀሎች ደግሞ እኛ የአካባቢው ማህበረሰቦች እነዛ ወንጀሎች ማስቆም ባንችል እንኳን ለህግ አካላቶች እያሳለፍን መረጃውን መስጠት አለብን። እየፈራችሁ ያን ጥፋት እያሸፋፈናችሁ ቤታችሁ ውስጥ መደበቅ የለባችሁ። ይህንን ለማላውጣው ለማን ልንገረው ብላችሁ መጨነቅ ምናምን የለባችሁ። ምክንያቱም በቃ ያ ሰው ወንጀል የሰራው ሰው የልኩን ማግኘት አለበት። በቃ ያ ሰው ወንጀል ሰርቶ የትም መደበቅ የለበትም። እሱ እየጠገበ ሌላው ሰው መራብ የለበትም። ገባችኋ? በቃ ምንም ሀብታምም ይሁን ምንም ይሁን ብቻ እናንተ ለኔ አሳልፋችሁ መረጃውን ስጡ። እኔ በደንብ አድርጌ በሚገባቸው መልኩ በኔም በሰዎች ደግሞ ክትትል እያደረኩኝ እነዛ ሰዎች ላይ እደርሳለሁ። እናንተም ደግሞ ተመልካቾቼ ለአዳዲስ ሰዎች ወደዚህ ቤት ጆይን እንዲሉ ሼር ማድረጋችሁን ቀጥሉልኝ ማለት ነው። እናም ደግሞ ባለትዳሮች ትዳራቸው እንዳይፈርስ ሚስቶች ባል ምንም አይነት ምርመራ ማድረግ እፈልጋለሁ። ሚስቴን ፈትሽልኝ፣ ከኔ ውጪ ምን እያደረገች ነው? የት እየሄደች ነው? ከማን ጋር እያወራች ነው? ከማን ጋር እየዋለች ነው? እያደረች ነው? ጥርጣሬ ከገባችሁ ለኔ አሳልፋችሁ መስጠት አለባችሁ። ጥቆማ ለኔ ትሰጡኛላችሁ። እኔ እቺ ሴት ምን እያደረገች ነው? ይሄ ወንድ ትዳሩን ትቶ ምን እያደረገ ነው? ልጅም ያላችሁን ልጅም ያለው ይሁን የሌላችሁም ይሁኑ ብቻ ትዳር ላይ ያሉ ትዳር ላይም ብቻ ሳይሆን በፍቅር ውስጥ ቆይተው ያን ሰው በንብረት ጋር ብቻ ብዙ ነገር ላይ የተገናኘ ነገር ለኔ አሳልፋችሁ መስጠት ትችላላችሁ ማለት ነው። እንደነገርኳችሁ ይሄ ቻናል አዲስ ነው። ከቀጣይ ቪዲዮ ላይ እንግዲህ እናንተ ሀሳብ አስተያየታችሁን ከሰጣችሁኝ ወይም ደግሞ የምታውቁት ምርመራ ወይም ደግሞ ወንጀል ካለ እናንተ ለኔ አሳልፋችሁ ስጡኝና እኔ ደግሞ ወደ እናንተ በቪዲዮ መልኩ ያንን ነገር በቪዲዮ መልኩ አንድ ባንድ አሳያችኋለሁ ለእናንተ ለተመልካቾቼ ማለት ነው። ከዛ ሲቀጥል ደግሞ ንብረታቸው ሊወረስ የሚችሉ ሰዎች፣ አንዳንድ ሰዎች ድሃ የሆኑ ሰዎች በገንዘብ እጥረት ምክንያት ማለትም ባለሀብትን በሚሉ ሰዎች ምክንያት የሰማሁት ነገር አለ ከኔ እና እነዛ ሰዎች ንብረታቸው እንዳይወረስ ማስተካከል እችላለሁ ማለት ነው። ብቻ ከምንም ጋር የተገናኘ ነገር ይሁን ወንጀል ነክ ነገር ይሁን እናንተ ሀሳብ አስተያየታችሁን ተሰጡኛላችሁ ማለት ነው። የኛ ስራ ታውቁታላችሁ፣ በጣም ብዙ ትግል አለው፣ ብዙ ቻሌንጆች አሉት። አንድ ጊዜ ያጋጠመኝ ታሪክ ልንገራችሁ። በዚህ ስራ ላይ እያለሁኝ ሳልወጋ በፊት ማለትም እንደዚህ ሳይወጉኝ በፊት ማለት ነው አንድ የሰፈር ወጣቶች ደወሉና መርማሪ ጋዜጠኛ ነህ አይደል? አዎ ነኝ። እባክህ ቦታ ላይ ቶሎ ድረስ ችግር እየተፈጠረ ነው ብለውኝ ወደዛ ቦታ ሄድኩላችሁ ማለት ነው። ያው እነሱ እንደ ቀላል ነገር አይተውኝ ይሄን ስራ እንዲያስተውኝ ነው እነሱ የፈለጉት። የተለያየ ነገሮች አድርገውኝ ዝርፊያም እንትን ብለውብኝ እንትን ሊያስተውኝ ነበር ይሄን ስራ የፈለጉትና እኔ በቃ በቻልኩት አቅም ይሄን ስራ ላለማቆም ሞክሬያለሁ። ወደዚህ ቦታ ስገባ ምንድነው እነዚህ ወጣቶች በቃ ለመልካም ነገር እንዳልፈልጉኝ አወቅኩኝ ማለት ነው። ለሆነ ለመጥፎ ነገር ነው እኔን ለማጥመድ ነው በሚል ጥርጣሬ ተሰማኝ። ከቅርብ ርቀት ሆኜ ሳያቸው አንድ ጨለማ ውስጥ ናቸው። እዚህ ቦታ ላይ ጮት አይሰማም ያው በሚል ሁኔታ ነው። እና ምን አደረጉ መሰላችሁ? ሴት ልጅ ነበረች ከነሱ ጋር ማለት ነው። ይቺ ሴት ልጅ ሆን ብላ ከነሱ ጋር እንደዚህ አይነት ወንጀል ለመስራት ነው ከነሱ ጋር የተቀመጠችው ማለት ነው። ከዛ ትላለች በቃ ድረሱልኝ አይነት ነገር። ከዛ ቦታው ላይ ስደርስ እነዛ ወጣቶች ያዙኝ። በዛ ሰዓት ደግሞ ካሜራ ሳልይዝ ነው ወደዛ ቦታ ሄድኩት። ሌሊት ነው፣ ወደ 8 ሰዓት አካባቢ ነው። ወደዛ ቦታ ሲሄድ ማንም ሰው ከኔ ጋር የለም፣ የስራ ባልደረቦችም የሉ። እንዲሁ በተኛውበት በቃ ስልክ ሲጠራ ወንጀል እንትን ተባለ ብዬ ሮጬ በሚሄድበት ሰዓት እንደዚህ አይነት ነገር አጋጠመ። ሲያጋጥመኝ ልጅቷ ጮኸች። ስደርስ ምንድነው ምናምን ስላት ምንም አልሆነችም። አንቃ ያዘች። በቃ እንዳለ ከበቡኝ ምናምን አይነት ነገር እና በእንደዚህም ሁኔታ ያሉ ሰዎች አሉ። በእንደዚህ ሰውን ለማጥመድ ሰውን ሌላ ነገር ውስጥ ለመክተት የተሰማሩ ሰዎች አሉ።
ያ ነገር ተፈጠረ። በዛ ሌሊት የወሰዱብኝ ነገር ወሰዱብኝ። እኔም ደግሞ ያው ኪሴ ውስጥ ሲፈትሹ የህግ አካል መሆኔን የሚያሳይ ነገር አለ። እነዛ ነገሮች ካዩ በኋላ ደንግጠው የያዙትን ይዘው ጠፍተዋል። ከዛ ወደዛ አካባቢ በነጋታው አጣርቼ ነበረ። ምን እየተፈጠረ ነው፣ ማን ናቸው የሚለውን ነገር እነሱ ላይ ምርመራ አድርጌ ነበረ። እነዚህ ሰዎች ደግሞ የሰፈሩ የአካባቢ ወጣቶች እንደሆኑ ደርሼበታለሁ። እነዚህ ወጣቶች ደግሞ ይዣቸው መማሪያም መቀጣጫም እንዲሆኑ ለህዝቡ መማሪያ እንዲሆኑ የራሴን ውሳኔ ወስኝባቸዋለሁ ማለት ነው። እና ብዙ ቻሌንጆች አሉት ይህ ስራ እንደነገርኳችሁ። ይሄ ምንም ቻሌንጅ ቢኖረው ግን እኔ ምንም ነገር ማልተው አይነት ስራ ነው። ተው አይነት ስራ ስለሆነ መቼም ነው ማላቆመው። እናንተም ደግሞ ያው ቲቪታችሁን ቀጥሉ። እኔም ደግሞ ወንጀሉን ማውጣቱን አላቆምም፣ መቼም ቢሆን አላቆምም። አንድም ደግሞ ከእናቴ ቀጥሎ ደግሞ አንዲት እናት ምን አሉኝ መሰላችሁ? ከካሜራ ጀርባ ነው ይህን ነገር የሰራሁት። ልጆቼን በአደጋ አጥቻቸዋለሁ አሉኝ ማለት ነው። በአደጋ ያጣኋቸው የልጅ ልጆቼ ከልጆቼ ጋር ባሉበት ሰዓት ላይ በመኪና አደጋ አጣኋቸው። ማለትም የልጅ ልጇ ማለት ነው። ይቺ የእናት ልጇ ምንድን ነው ያደረገው? የራሷ ንብረት ሊወስድባቸዋል። ትልቅ እናት ናቸው። ከቤታቸው አባረዋል። በቃ ከገዛ ቤታቸው አባረሯቸው እና ጎዳና የወጣሁት በዚህ ምክንያት ነው። የልጅ ልጆቼ በሀዘን አጥቻለሁ። ልጅም ደግሞ ልጆቹ ሲሞቱበት አንቺ ነሽ አንቺ አሮጊት ምናምን ብሎ የገዛ እናቱን እንግዲህ ተመልካቾች የገዛ እናቱን ጎዳና ጥሏቸዋል። በዛ ሰዓት ነው ምን ሆነው ነው እማ ብዬ በጠየቁበት ሰዓት እና ይቺ እናት ጎዳና ወድቀዋል። ምን ሆነው ነው እናቴ ብዬ ቀርቤ ስጠይቃቸው የገዛ ልጄ ንብረቴን ሊወስድብኝ እንደዚህ ወደ ጎዳና ጥሎኛል። የካርታው ምናምን በእኔ ስም ነበረ፣ ወደ እሱ ስም አዘዋውሮ ወደ ጎዳና ጥሎኛል ይሄ የገዛ ልጄ ብለው ለኔ ነግረውኛል። እናም ልጄ እባክህ ለማንም ሰው ቢሆን በደል አትበድል ብለውኛል። እኔ እሳቸውን ደግሞ የሚያስፈልጋቸውን ነገሮች አግዣቸዋለሁ። ቤት ክራይም ለትንሽ ጊዜም ቢሆን ከፍዬላቸዋለሁ እናት። ይሄ ልጅም ደግሞ ወደ ሁኔታው እንዲመለስ ወደ ህግ አካል አሳልፌ ሰጥቼዋለሁ። ይሄ የራሳቸው ንብረት እስኪመለስ ድረስ ኪራይ ቤት ውስጥ እንዲቆዩ፣ ምክንያቱም ቤቱም ወንጀል እየተፈጸመበት ስለነበረ ይሄ ልጅ የተባለው ሰውዬ ብዙ የተለያዩ ሰዎች ወንጀል እየፈጸሙበት ስለነበረ ቤት ውስጥ ያ ቤትም ሊታሸግ ችሏል ማለት ነው። እና እቺ እናት ይሄ ታሪክ ነግረውኝ እባክህ ልጄ ምንም ሰው እንዳትበድል ስራህን ቀጥል ብለውኛል። አንድም ደግሞ ይሄ ሚዲያ በደንብ ተጠናክሬ እንድሰራ ያደረገኝ 3 ሰዎች አሉ። አንድ እናቴ፣ አንድ ይቺ ያልኳችሁ እናት፣ 3 ደግሞ እናንተ ተመልካቾቼ ናችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ላይ ሀሳብ አስተያየታችሁን ስጡኝ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ።